ሰሞኑን በጠቅላይ ሚኒስትር ዶክተር አብይ አህመድ የተመራ የመንግስት ከፍተኛ የልኡካን ቡድን አባላት በቪየትናም የስራ ጉብኝትና የልምድ ልውውጥ አድርጎ ተመልሰዋል። ከነዚህ የልኡካን ቡድን አባላት መካከል ደግሞ የስራና ክህሎት ሚኒስትሯ ወይዘሮ ሙፈሪያት ካሚል ይገኙበታል። እሳቸውም በቪየትናም የተደረገው ጉብኝት በርካታ ልምድ የተገኘበት ስለመሆኑ ይናገራሉ። የቪየትናም ቆይታችን በጣም ትልቅ ትምህርት የተገኘበት ነው። እንግዲህ እንደዚህ አይነቶቹ ጉዞዎች በአንድ በኩል ራስን ለማየት እድል ይሰጣሉ። በሌላ መንገድ ትምህርት ለመውሰድ ራስን ለማየት ለምሳሌ እንደ ሀገር እየሄድን ያለንበት አቅጣጫ ሌላው ዓለም እየሄደ ካለበት አቅጣጫ ጋር ምን መልክ አለው የሚለውን ለማየት ያስችላል። ሁለተኛ እኛ ያላየናቸው ሌሎች ከሄዱባቸው መንገዶች ደግሞ ትምህርት ሊወሰድባቸው የሚችሉ ጉዳዮች ካሉ ያን ለማድረግ ያስችላልና በእኔ እምነት የቪየትናም ቆይታ እነዚህ ሁለቱንም ጉዳዮች ያሳካ ነው። ኢትዮጵያ ሀገር በቀል ኢኮኖሚን በአግባቡ ለመጠቀም እየሰራችው ካለው የሪፎርም ስራ ጋር ተመሳሳይ የሆነ የብዝሃ ዘርፍ ሪፎርም ስራ በቪየትናማውያን እየተተገበረ መሆኑ ከኢትዮጵያ ጋር የሚያመሳስላቸው ስለመሆኑም ነው ሚኒስትሯ ያነሱት። በጣም ዘርፈ ብዙ የሆኑ የኢኮኖሚ እድገትና እንቅስቃሴዎች ውስጥ ልክ እንደኛ የሪፎርም ፒሪየድ ያሉት አላቸው። ሞይዶይ ብለው ሰይመውታል እነሱ። እኛም የሀገር በቀል ኢኮኖሚ ሪፎርም ብለን 1 2 እያለን እየቆጠርን ያለ ነው። ልክ እንደዛ አይነት የሪፎርም አቅጣጫ ይዞ እየሄደ ነው ያለው። በጣም አስቸጋሪ ከሆነ ሁኔታ ውስጥ ወጥተው ብዝሃ ዘርፍ ያልነው እኛ እነሱም በብዝሃ ዘርፍ ተቃኝተው እየሄዱ ነው ያሉትና ግብርና፣ ኢንዱስትሪ እያሉ እየቃኙ ነው የሄዱት። ሃይቴክ ወደሆነ ኢንዱስትሪ ነው የገቡት። ቪየትናማውያን ቀደም ሲል ሲመሩበት የቆዩት ኢኮኖሚ እንደ ኢትዮጵያ ሁሉ ግብርና መሪ ኢኮኖሚ የነበረ ሲሆን በአሁኑ ወቅት ግን በተገበሩት ጠንካራ የሪፎርም ስራ በፍጥነት እያደጉ ስለመሆናቸው መመልከታቸውን ያብራሩት የስራና ክህሎት ሚኒስትሯ ኢትዮጵያም እየተጓዘችበት ያለው የኢኮኖሚ ሪፎርም ስራ በፍጥነት ማደግ የሚያስችላት አቅም እንዳላት የሚያመላክቱ ናቸው ይላሉ። በፍጥነት አደጉ ከተባሉት ሀገራት ተርታ ናቸው። ግብርና ላይ ብቻ ትኩረት ያደረገ ኢኮኖሚ ነው የነበራቸው። ያንን ዳይቨርሲፋይ አድርገው መሄድ ችለዋል። የኛም የእድገት አቅጣጫ በዛ መንገድ እየሄደ ያለ የእድገት አቅጣጫ ነው። ፕሮባብሊ በጣም እጅግ በጣም ፈጣን ሊሆን የሚችል እድገት ማስመዝገብ የሚያስችል ይዞታ እንዳለን በእኔ መረዳት አመላካች የሆኑ ጉዳዮች አሉት። የግሪን ግሮዝ ላይ ትኩረት አድርገዋል። ግሪን ግሮዝ ላይ ትኩረት አድርገን እየሰራን ነው ያለ ነው። ኢትዮጵያ የያዘችው የልማትና የሀገራዊ ኢኮኖሚ ግንባታ ጎዳና ሀገሪቱን ወደፊት ከፍተኛ የእድገት ሪከርድ ለማስመዝገብ የሚያስችላት አቅም እንዳለ ነው የስራና ክህሎት ሚኒስትሯ ወይዘሮ ሙፈሪያት ካሚል የተናገሩት። መስራት ያለብን በጣም ብዙ ስራ ያለ መሆኑ እንደተጠበቀ ሆኖ የያዝነው መንገድ ግን እውነት ለመናገር የወደፊት ትልቅ ሪከርድ የመሆን እድል እንዳለው በቆይታዬ ሂደት በነበሩኝ ሁሉ አጋጣሚዎች ያንን ነበር ለራሴም ኮሚኒኬት ሳደርግ የቆየሁት። ቪየትናማውያን የሰው ሀብትና ልማት ስራቸውን በትምህርትና ስልጠና ላይ በበለጠ በማተኮር ማሻሻል መቻላቸውን የጠቀሱት ወይዘሮ ሙፈሪያት ካሚል ኢትዮጵያም በትምህርትና ስልጠና በተለይ በቴክኒክና ሙያ ስልጠና ዘርፍ ከቪየትናም ጋር በትብብር ለመስራት የሚያስችላትን የመግባቢያ ስምምነት መፈራረማቸውን አስረድተዋል። የሰው ሀብት ልማት ስራቸው በትምህርትና ስልጠና የሰው ሀብት ልማት ስራቸው ለተከተሉት የልማት አቅጣጫ ምላሽ እንዲሰጥ ተደርጎ ነው የተቃኘው። አንዱ ትልቁ ሪፎርማችን የተስማማ ነው ከተፈራረምናቸው ስምምነቶች አንዱ የትምህርትና ስልጠና ትብብር በዛ መስክ ያለ ትብብር ስምምነት ነው። እንግዲህ እነሱ የግብርና ዘርፉን በዝርዝር ለማዘመን የተከተሏቸው አቅጣጫዎች ላይ በሙሉ ምን አይነት የስልጠና ስርዓት ይኖረን፣ የቴክኒክና ሙያ ተቋሞቻችን በየደረጃቸው ምን አይነት የሰው ኃይል ያሰልጥኑ የሚለውን በረጅም ጊዜ ፍኖተ ካርታ መልሰው ለዛ የሚሆን የፕላኒንግ ስርዓት ተከትለው ነው የመሩት። ለምሳሌ የቴክኒክና ሙያ ስልጠና ስርዓታቸውን ለአጫጭር ስልጠና ለመካከለኛና አድቫንስድ ለሆኑ ስልጠናዎች በየሴክተሩና በየሳብ ሴክተሩ
መድበው ነው የመሩት። ኢትዮጵያ ዘመናዊ ቴክኖሎጂው እየሄደበት ያለውን ፈጣን እድገት ታሳቢ ያደረገ የቴክኒክና ሙያ ስልጠናን እውን እያደረገች ሲሆን ከቪየትናም ጋር የተደረገው የሁለትዮሽ የትምህርትና ስልጠና ስምምነትም የበለጠ አቅም የሚፈጥር ነው ተብሏል።